ቃሉ ቡቲክ ለኢንተርናሽናል ፋሽን ድርጅቶች ለምን ምላሽ እንዳልሰጠ ሚስጥሩ ታወቀ። ቃሉ ቡቲክ ግን ለምንድነው የፋሽን ሾው ካምፓኒዎችን ኢንቪቴሽን ያልተቀበለው? ለምንድነው ያንን ሁሉ ሜሴጅ ሲልኩለት እምቢ ያለው ሪስፖንስ ያልሰጠው? ሰው ሃይማኖቱን ሲቀያየር እንደዚህ ተሳዳቢ ይሆናል ብዬ አስቤ አላውቅም። ዛሬ እስከ ሌሊቱ 10 ሰዓት ውስኪ እየጠጣው ቆርጠሽ አኪላቸውን አናፖሎጂን እንደገና ደግሞ ማነው እቺ ፔንግላ የምትባለዋል የቤተ ክርስቲያን ጠላት እናስ ሹጣም መንገድ ላይ የምትቆሚ ሸሌ ማለት ደሜ ደሜ ሐሰተኛ አስተማሪዎችን የምታወቅበት ዋነኛው መንገድ ምላሳችሁ እውነትን ከመናገር ይለጎምና ደንበኛ ንጉስ ነው በሚል የሴልስማን ሜንታሊቲ ሁሉ ጊዜ ሰው የሚፈልገውን ነገር ትነግሩታላችሁ። ሙስሊም ወንድሞች ስለ ጴንጤዎች ምን ተናገሩ? እኔ ወላሂ ነው ምልብርዝናዬ ጴንጤዎች በጣም ነው የሚመቹኝ፣ በጣም ማለት ነው። ለምን እንደዛ እንዳልኩ ታውቃለህ? ሰላም ጤና ይስጥልኝ። በሪኒ ዛሬም እንደተለመደው በአዝናኝና አስተማሪ ቪዲዮዎች መጥቻለሁ። ቀጥታ ወደ ቪዲዮዎች። ቃሉ ቡቲክ ግን ለምንድነው የፋሽን ሾው ካምፓኒዎችን ኢንቪቴሽን ያልተቀበለው? ለምንድነው ያንን ሁሉ ሜሴጅ ሲልኩለት እምቢ ያለው ሪስፖንስ ያልሰጠው? ምናምን ብላችሁ የምትጠይቁ ሰዎች እንዴ አብዳችኋል? አእምሯችሁ አይሰራም? ኢንቪቴሽኑን ሲቀበል እኮ ወዴት እንደሚሄድ ያውቃል ልጁ። ወዴት እንደሚሄድ ልንገራችሁ። ወደዚህ ሴትዮ ጋር ነው የሚሄደው ቀጥታ ማለት ነው። ለምሳሌ ፈረንሳይ የሚሄድ ከሆነ እንግዲህ ፈረንሳይ ማለት ዓለም ላይ አለች የተባለች የፋሽን ሾው ማዕከል ነች አይደል? ስለዚህ ፈረንሳይ ቃሉ ቡቲክ ሄደ ማለት ወደዚህ ሴትዮ የሚሄደው ወደ ሚሸላሚ ማለት ነው። ስለዚህ ሴትዮ የሚያክሰው ያውቀዋል። እኔ አንዳንድ ፒክቸሮቿ ራሱ ማለት ነው እንዲህ ከሰይጣን ማይተናነሱ ፎቶዎችን እንደዚህ ነው የምትነሳው ማለት ነው። ይሄን ተመልከቱ። ወደዚህ ሴትዮ ነው ልጁ የሚሄደው። ይሄ ፎቶዎቿን ተመልከቱ። የኢንተርፕሬነር ነች፣ ባለሀብት ነች፣ ደግሞ ፋሽን ዲዛይነር ነች ይላሉ ውስጡን ለቄስ ማለት ነው። እና ሚሸላሚ ማለት ዓለም ላይ ያሉ አርቲስቶች፣ ሴሌብሪቲዎች ሁሉ የሚሰግዱላት የታወቀች ጠንቋይ ነች። ስለዚህ የትኛውም እውቀት የትኛውም ስኪል ያለ ሰው በዚህ ሴትዮ አማካኝነት ነው በዚህ ሴትዮ ነው የሚያልፈው ማለት ነው። ዓለም ላይ በፋሽን ሾው በሚውዚክ ማለት ነው ታዋቂ ለመሆን የግድ ወደዚህ ሴትዮ መሄድ አለበት፣ አለበለዚያ አይሰራም ሲስተሙ። ባሏም ከሷ ማይተናነስ ጠንቋይ ነው፣ ሪክ ኦዌንስ ይባላል። እሱም በፋሽን ኢንዱስትሪ ነው የሚሰራው። እና ልጁ ቀጥ ብሎ ሄዶ እነዚህ ሰዎች ጋር ሄዶ ይበድ አምሮን ይጣ እና እነዚህ ጋር ከሚሄድ ቢቀርበት ነው የሚሻለው። ህይወቱን እዚህ ሾው እያሳየ በቲክቶክ ቪዲዮን እየለቀቀ ቢቆይ ነው የሚሻለው። አርቲስቶቹ ሳይቀሩ ከሷ ጋር እንዴት እንደሚሆኑ እዩ። ይሄ አሁን አሸር ነው። በጣም በቃ እሷን ሲያዩ ይስታሉ። በቃ በጣም ነው እንትን የሚሉት ሊያገኟት የሚሽቀዳደሙት። እዚህ ጋር እዩዋቸው በየተራ ማለት ነው ቆሞ ከሷ ጋር ፎቶ ይነሳሉ። እና በጣም ነው እንትን የሚያረጓት ሪስፔክት የሚያረጓት ማለት ነው። ምክንያቱም የሁላቸው ጠንቋይ ስለሆነች ማለት ነው። ዝም ብሎ ፋሽን ዲዛይነር ምናምን ብሎ ስም ለጠፉባት እንጂ እቺ ሴትዮ ዓለም ላይ የታወቀች በተለይ የታዋቂ ሴሌብሪቲዎች ጠንቋይ ነች ማለት ነው። እድሜዋን አልተናገርኩማ። እድሜዋ 82 ነው። የ82 ዓመት አሮጊት ነች ማለት ነው። ከአንዳንድ የፋሽን ሾው ጉዶች ጀርባ ምን አይነት ነገር እንዳለ መርምራችሁ መድረስ አለባችሁ። ዝም ብላችሁ ዘው ብላችሁ በቀጥታ አታስቡ። ከጀርባ በጣም ብዙ ጉዳል። ቪዲዮ ከተመቻችሁ ላይክ፣ ፎሎ፣ ኮፒ ሊንክ፣ ሼር አድርጉ። ይቻማል። ወቸጉድ ነው እንግዲህ። ሁላችንም ቃሉ ቡቲክ ላይ በጣም ተናደን ኮሜንት እያደረግን ነበር። ለምንድን ነው የማይቀበለው? ለምንድን ነው ኢንቪቴሽኑን የማይቀበለው እያለንና ለካ እንደዚህም አይነት ጉድ አለና ዝምታ አንዳንድ ጊዜ ለመልካም ነው እና ይመስለኛል ልጁ ጋር ብዙ መካሪ ሰዎች አሉ፣ በጣም ነገሮች የሚያመዛዝኑና ዝምታ አንዳንድ ጊዜ ለመልካም ነው። ስለዚህ ሰይጣን ቪዲዮ ሰርቼ ወዳችሁታል እና አመሰግናለሁ። ከተሰጡኝ ኮሜንቶቹ መሃል ከላይ እንደምታነቡት ዋት አባውት ጋላ ብሏል አንዱ ኮሜንት የጻፈው ልጅ። ስለ ሜት ጋላ እና በአሜሪካ ኒውዮርክ በየአመቱ የተለያዩ ሴሌብሪቲዎችንና አርቲስቶችን እንዲሁም ታዋቂ ሰዎችን የሚሰበስብ አንድ ፕሮግራም እሱም ሜት ጋላ ይባላል። እነሱም የሚሰበሰቡበት ቦታ ሜትሮፖሊታን ሙዚየም ኦፍ አርትስ ካስተም ኢንስቲትዩት በኒውዮርክ በሚገኘው ማለት ነው። በዛ ነው የሚሰበሰቡት። ፋውንደሯ እቺ ሴትዮ ነበረች፣ መጀመሪያ መስራቿ ማለት ነው። ኤሊነር ላምበርት ትባላለች። ኦገስት 10 1903 ተወልዳ ማለት ኦክቶበር 7 2003 ሞታለች። እንዲህ ስትታይ ግን ዲዛይነር አትመስልም። አንድ የሆነ በሰዓቱ የአሜሪካ ሴኔተር ነው የምትመስለው።
ያመነይ ሞታለች። መሽመሽ ነው የሚዘጋጀው በየአመቱ ግንቦት በገባ በመጀመሪያ ሰኞ ነው የሚዘጋጀው ማለት ነው። ይሄ ዝግጅት የተለያዩ ዝግጅቶች አሉበት። ከዛ በላይ ግን የፋሽን ሾው ይካሄዳል። ያ ማለት የተለያዩ ሴሌብሪቲዎች ራሳቸውን የሚገልጸውን አለባበስ በቃ ሽክ ብሎ ነው የሚመጡ እና የዝግጅቱ አላማም 3 ነው ብሎ ነው የሚገልጹት አዘጋጆቹ ማለት ነው። የመጀመሪያው ቻሪቲ ሲሆን፣ ሁለተኛው ሙዚየሙን ለመደገፍ ነው፣ ሶስተኛው ደግሞ እርስ በርስ ሰዎችን ለማስተዋወቅ ለምሳሌ ዲዛይነሩንና ሞዴሉን ለማስተዋወቅ ነው ይላሉ። ነገር ግን ኮምፕሊትሊ አላማው ሌላ ቢሆንም ያው ታውቃላችሁ ፊልም ውስጥ ቢሃይንድ ዘ ሲን የሚባል ነገር አለ። የዚህኛውን ዝግጅት ቢሃይንድ ዘ ሲን በኋላ ነገራችኋለሁ። ሁሌ ግንቦት በገባ ሰኞ ብቻ ለምንድን ነው የሚዘጋጀው? አስቡ። ለምን ሐሙስ አይዘጋጅም? ማክሰኞ ለምን አይዘጋጅም? እነሱ ዘሜት ብሎ የሚጠሩት ከስተም አርት ሙዚየም የሚባለው ኒውዮርክ ሲቲ የሚባለው ይሄኛው ነው። እንግዲህ በዚህ ነው የሚሰበሰቡት ሸዋቸውን የሚያሳዩት። ወደ ትክክለኛው አላማ ገባን፣ ወደ ፕሮግራሙ አላማ ማለት። ጀርባ ያሉትን ሰዎች ተመልከቷቸው። እነዚህ እንግዲህ 3ቱ ጉርድ የለበሱት ወንድ ናቸው። ይሄኛው ወንድ ነው፣ ይሄም ወንድ ነው፣ ይሄም ወንድ ነው ማለት። ይችኛዋ ግን ሴት ነች። የት ሀገር ነው ጉርድ የሚለብሰው? መጀመሪያው አላማ ገባችሁ? እዚህ ፕሮግራም የመጀመሪያው አላማ ኤልጂቢቲን ማሳደግ ነው ወይም ኤልጂቢቲዎችን ሳፖርት ማድረግ ነው። ኤልጂቢቲ የማይገባችሁ ሰዎች ሌዝቢያኖችንና ጌዮችን ማበረታታት ነው ማለት ነው። ቀጥልን፣ ወደ አለባበስ እንምጣስ። እቺ ሴት የለበሰችውን አለባበስ ተመልከቱና ጀስት በቃ ጀጅ አድርጉ። ኦልሞስት ኦል በሚባል ሁኔታ ሁሉም ሰዎች የሚለብሱት አለባበስ ዲሞኒክ የሆነ አለባበስ። አላማው ዲሞንን ወርሺፕ ማድረግ ስለሆነ ማለት ነው። ሉካሲስ ይሄ ምንድን ነው? ከላይ የወፍ ቤት የሚያህል ነገር ላይ አስቀምጦ ከዙሪያ እስቲ ይሄ አሁን ፋሽን ነው የሚባለው ምንድነው የሚባለው? ማለት የራሱ የሆነ እንትን ሊኖረው ይችላል። ነገር ግን እኔ አይገባኝም እንደዚህ አይነት አለባበስ ማለት። እቺ እንግዲህ መሪያቸው ነች፣ ያው ታቋታላችሁ፣ ቢዮንሴ ነች። አለባበሷን ተመልከቱ። እኔ በዚህ በግንባር የሸፈንኩት እንግዲህ ምንም አይነት ነገር እንዳታዩ ነው። ያው አለባበስ እስቲ እቺንም ተመልከቷት፣ አሞራ መስላ ብቅ ብላለች። የዚች ደግሞ ይለያል። በራሳቸው ተጠበው ጨርሰዋል። እንግዲህ በቃ የአለባበስ መጨረሻ ነው ይሄ። ሌሎች በጣም ጉድጉድ የሚያስብሉ አለባበሶች አሉ። እኔ እናንተን አላሳይም ብዬ ነው። ቪዲዮ ከተመቻችሁ ይሄንን አካውንት ፎሎ አድርጉ፣ ለጓደኞቻችሁ ሼር አድርጉ፣ ኮፒ ሊንክ አድርጉ። ብራዘር በጣም እናመሰግናለን። ለብዙ ወጣቶች በመረጃ መልክ እያስጠነቀቀ መረጃ እየሰጠ ነውና ብዙዎቹ እንዲጠነቀቁ። ፋሽን ያው ደስ የሚል ነገር ነው፣ ግን ከፋሽን ጋር ተያይዞ ብዙ ነገሮች እየመጡ ነውና ቅድም እንዳየነው ወንድማችንም ቃሉን እግዚአብሔር እየጠበቀ ይሆናል ማለት ከሚገባበት የሚታወቅ ነው። አሁን ከሄደ እንደዚህ አይነት ነገሮች ሲገባ ምን አይነት መጨረሻ ሊኖረው እንደሚችል የሚታወቅ ነውና ምናልባት እግዚአብሔር እየጠበቀው ነው ብዬ ነው ማምነው እኔ። እና ይህም ልጅ በጣም ጥሩ ኢንፎርሜሽን ነው የሚሰጠው። ቲክቶኩ በጣም ደስ ይላል ነው። ውስጥ ገብታችሁ ስታዩ በጣም ለእናንተ ይጠነቀቃል። መረጃው ምናምን በጣም ደስ የሚል መረጃ ነው። ቴንክ ዩ ብራዘር፣ እግዚአብሔር ይባርክ። ወንድማችን መምህራችን በጣም እናከብር የምንወድ ማለት ነው። እና መሰላውን በእንደዚህ ታይም በዚህ ሁኔታ እዚህ ጋር ገብተህ እንደዚህ ስታወራ በጣም ብዙ ደስ የሚላችሁ ሰዎች አሉ። ገብቶሃል አይደል? ዛሬ እስከ ሌሊቱ 10 ሰዓት ውስኪ እየጠጣው ቆርጠሽ አኪላቸውን አናፖሎጂን እንደገና ደግሞ ማለት እቺ ማለት ፔንግራ የምትባለዋል የቤተ ክርስቲያን ጠላት እና ሹጣ መንገድ ላይ የምትቆሚ ሸሌ ማለት ደሜ ቆይ ደሜ ስማ፣ ቆይ ምን ያደርግልሃል ደሜ? እንደዚህ ማለት እኮ ምንም ባል የለው። ስማኝ፣ በእነሱ ማለት በእነሱ የኔ ኦርቶዶክስነት አይመዘንም ማለት አሳያቸዋለሁ። አይመዘንም። በጣም ልልክነ እኮ ያንተ ኦርቶዶክስነት በእነሱ አይመዘንም፣ የእነሱም ኦርቶዶክስነት በአንተ አይመዘንም። ስለዚህ የሁለታችሁም ጉንጫ ልፋ ነው የሚሆነው እና ራስህን ማስገምገም ነው እንጂ የሚሆነው ምንም እዚህ ግባ የሚባል። እስቲ ትግባና ፎቶ ታሳይ፣ ትግባና ቪዲዮ ትክበት። በቃ አሁንም የሚልን ስማኝ። በቃ ዝጋው ላይቡን እና እኔ የምሰራው ስራ ማሰሩ እናንተ ዝተቶች ገና ከማኛ ጌም ስለምጫው ቀንታችሁ አናፖሎጂ የምትባል በጌታስ ደሜ ብዙበታል። ይሄማ ፖፑሊስ ነው መጠየቅ ያለበትና ላይቭ ላይ እንደዚህ ማህበረሰቡን ዝቅ የሚያደርግ ስድብ ጌታን መካድ መጨረሻው እንደዚህ ነው ማለት። ሰላም ብያለሁ። እሺ ምን እንዴት ነህ ደምዬ? እናት
አንተ የቡሲ ቸርች አገልጋይ እሺ ምን ተባረክ አባዬ ተባረክ አንተን ነው የሚደጉ እነ ቆርጠሽ ላኪላቸው አናፖሎጂ አንተን ነው የሚደጉት ችግር የለውም ስድብ ለኛ ምንም ችግር የለውም እግዚአብሔር ምሕረት ያድርግልኝ ብጸልይልህ ደስ ይለኛል ከዚህ ቀን በእንድትፈታ ደምዬ ብጸልይልህ ደሜ ይሄ የመንፈስ አሰራር ነው ለአውሬው የስድብ አፍ ተሰጠው እንደተባለ ያው ደምዬ ወጥተህ ነበር ተመለስክ አናፖሎጂን አቅፈህ ከፈለክ አናፖሎጂ የሚባል እሺ አቅፈህ ወደር እዛው እንግሊዝ ሀገር ነው ፈልገውና አቅፈህ ወደር እዛው አናፖሎጂ የሚባለውን እሺ አንተ እንግሊዝ ነው የምኖረው አናፖሎጂም እንግሊዝ ነው የሚኖረው አቅፈው ከፈለክ እሺ ባለጌ ስድ አናፖሎጂ የሚፈልግ ለካለዛ ነው እሺ ይኸው በቃ ወጣው እሺ አባቢ ይኸው ማርያምን ወጣው አናፖሎጂ የሚባለው ማን ነው ማን ነው ካሮራው እዛ እንግሊዝ ሀገር ነው የሚኖረው ፈልግና ከፕሬም ሀገር የሚኖርበት ነው የሚኖረው ፈልግ በውስጥ ብዙ ሰዎች ታው በቃ ይሄ ሰው ይረጋጋ ምናምን የዋህ ነው እንደዚህ ነው ምስኪን ነው ሲባል እንግዲህ እንዳያችሁት ነው ሃይማኖት መቀያየር ከአንዱ ሃይማኖት ወደ አንዱ ሃይማኖት መሄድ አይደለም እና ይሄን ከዚህ ግለሰብ መማር እንችላለን ደግሞ የሄደበት እምነት በስራ ይዳናል የሚባልበት እምነት ሰው በሰራው ስራ በተናገረው ነገር ተመዝኖ ነው የዘላለምን ህይወት የሚያገኘው የሚባልበት እምነት ሄዶ እንደዚህ መሳደብ ስድብ ራሱ ከሰይጣን ነውና እንደዚህ መሳደብ ማህበር ላይ እንደዚህ ላይቭ ላይ ሁሉም ሰው እያለ ማለት ነው መሳደብ ይሄ ከሰይጣን ነው እኔ ይሄ ፕሮቴስታንትንም ኦርቶዶክስንም ማይወክልም ሃይማኖት ስለቀያየረ አሁን ኦርቶዶክስ ላይ ስላለ ኦርቶዶክስን ይወክላል ብዬ አላምንም እና እንዲህ ነው እንግዲህ አንዱ እውነተኛ መምህራንን ከሐሰተኛ መምህራን የምትለዩት ምላሳቸው ላይ በተደጋጋሚ እየተሞገሰ እየተቆላመጠ እየተወደሰ ያለው እግዚአብሔር ነው ህዝቡ ነው ኖራችሁ ምላሳችሁ እውነትን ከመናገር ይለጎምና ደንበኛ ንጉስ ነው በሚል የሴልስማን ሜንታሊቲ ሁሉ ጊዜ ሰው የሚፈልገውን ነገር ትነግሩታላችሁ ህዝቡን ታኝኮ በማይዋት ተስፋ ትሞሉታላችሁ የሽንገላ ቃል ከቶ እንዳልተናገርን ወይም ስስትን ለመሸፈን ብለን አስመሳዮች እንዳልሆነን ታውቃላችሁ ይላል ለዚህም እግዚአብሔር ምስክራችን ነው ይላል የሽንገላ ቃል ከቶ እንዳልተናገርን ታውቃላችሁ ነው የሚለው የድሮትም እያቆላመጥን ከቶ አልተናገርንም ይላል እዚህ ጋር የሽንገላ ቃል ወይም ማቆላመጥ የሚለው ኮላካያ የሚል የግሪክ ቃል ነው አዲስ ኪዳን ውስጥ ከዚህ ውጪ ሌላ ቦታ አልተጠቀሰም ለዚህ ሰፊ ትኩረት ይፈልጋል ይሄ ቃል ዘመናችንን የምናይበት መስኮት ስለሆነ ምንድነው ኮላካያ ወይም የሽንገላ ቃል ተብሎ እዚህ ጋር ወይም ማቆላመጥ ተብሎ የተተረጎመው የግል ዓላማን ለማስፈጸም በማሰብ ሰሚውን በማሞጋገስና በማነቃቃት የሚቀርብ የማታለል ንግግር ማለት ነው እንግዲህ የሚገርም ቃል ነው ያከፈለና በዚህ ቃል መሰረት እስቲ አሁን ያሉ ነቢያትን አሁን ያሉ አገልጋዮችን በዚህ ቃል መሰረት እስቲ በዚህ ይህን ቃል መስኮት አድርገን እንያቸው እስቲ ያለ እድሜያችሁ እንደዚህ ቁዝ አርጓችሁ እንዲህ ነጠላ አርጋችሁ ያለ እድሜያችሁ ነው ጠላት እንደዚህ ያስቀመጣችሁ ሰዎች ከዚህ ሰዓት ጀምሮ ከላያችሁ ላይ ወለቀ በሕይወታችሁ ላይ የሚገያያችሁ ነገር እንዲህ የደረቀ ሲዳሱ እጃችሁን የሚወጋ ሲዳሱ ዘመናችሁ ላይ ኮርኮንቼ ይሆናል አሁን አውጃለሁ ይህን ዘይት ሲያፈስ አሁን ደረቅ ነው እዩ ደረቅ ነው ግን እዩ በናዝሬቱ በኢየሱስ ስም አያችሁ አሁን ድንጋዩ ላይ ዘይት ሲያፈስ እንዲህ ሆኗል በሕይወታችሁ ላይ በደረቀ አላፋሪያ ምንድነው ስራ ምንድነው ኃይለኛ የብልጽግና ቅባት አሜን አሜን
Yes, Daddy. The godfather of the chronicles prophecy. ለምንለች አለች ማን ነው የምትመስለው? አለች ማብራቴ ነው የምትባለው። ማብራቴ እሷን የምትመስለው እሷን ነው የምትመስለው። አንድ የመሬት ጉዳይ አየው፣ አንቺንም አየው። የመሬት ጉዳይ ወረቀት እና ስክሪፕቶ። ደስ ያለህን አንድ ቁጥር ብቻ ጻፍ። አንድ ቁጥር ደስ ያለህን ቁጥር ደግሞ አንተ ጻፍ። መሀል ላይ ሲደመር አድርግ። ስንት መጣ? አንተ ስንት ቁጥር ነው የጻፍከው? 5። አንተስ ስንት ጻፍ? 7። ሁለቱ ሲደመር ስንት ነው? 12። ወረዳ ስንት ነው መሬቱ ያለው? አንቺ ወረዳ 9 አይደለም 12 ላይ ነው ያለው። ቅድም የሰማችሁትን ቃል እኚህ ሰዎች አሁን በተነገረው ስናያቸው ውድቅ ናቸው ማለት ነው። በቃ እኛ ደስ የሚለንን ነገር ብቻ ነው የሚናገሩት። ነገር ግን ተስፋ ዝም ብሎ ተስፋ ሰውን የሚያሞቅ አንድ ህይወትን የሚቀይር የሰውን ህይወት የሚቀይር ነገር ከእግዚአብሔር ቃል ምንም የማያስተምሩም እኚህ ሰዎች። ስትሄዱ በቃ የራሳቸውን ቢዝነስ ነው በቃ ደስ የሚለንን ነገር እኛም ደግሞ ደስ የሚለንን የስጋችን ነገር ሲናገረን ሰፍ እንላለን፣ ያለንን ሙሉ እንሰጣለን። ዘመናዊ ላይብነት ይባላል። ቤት ጌታ እንዲሰጣችሁ ትፈልጋላችሁ? አሁን እንደዚህ አድርጉ። ከምትኖሩበት ምድር አፈርን በመያዝ አብራችሁ ጸልዩ። የሚቀጥሉ ሳምንታቶች እግዚአብሔር አምላክ ቤት ሰጠኝ እያላችሁ የምትመሰክሩበት ሳምንታቶች ይሆኑላችኋል። አሁን በምትኖሩበት በዚህ ምድር ጠላቶቻችሁ እንደዚህ ተደብቀው የናንተን ኪሳራ የሚሰሩትን እግዚአብሔር በአደባባይ እንዲያዋርዳቸው በኢየሱስ ስም ጸለይኩኝ። ከዚህ በኋላ ነገሮች እንደዚህ ጨልሞባችሁ ያለውን እግዚአብሔር አምላክ ቅርፊት ከላያችሁ ላይ በኢየሱስ ስም አነሳ። ከእንግዲህ ወዲህ ሞትና ጭንገፋ ባንተና ባንቺ ህይወት ላይ ሆነ። አሁን ሚሊዮነር ልትሆኚ ነው። አንተም ልትሆን ነው። እንዴ መናገር ይቻላል? ዘሪቱ ማናት? አንቺ ነሽ። መንፈስ ቅዱስ በጠላት መንደር ላይ እንደዚህ ፍንዳታ እንዲሆን ጸልያለሁ። ኢየሱስ ክርስቶስን አምልኩኝ አለ። እንዲያመልኩትም አይደለም የመጣው የሱን አምላክ እንድናመልክ ሊያደርገን ከአጋንንታዊና ከጣዖት አምልኮ ወደ እውነተኛ አባታችንና አምላካችን ሊመልሰን። ስለዚህ ማን ነው ኢየሱስ? ልክ እናንተ እንደምትሉት ሙስሊሞች እንደምትሉት እሱ መልእክተኛ ነው፣ እሱ ነብይ ነው፣ እሱ ሰው ነው። ስለዚህ ልክ እናንተ ስላሉት በምትሉበት አይነት መልኩ እኔ ኃይሉ ዮሐንስን ማምነው ኢየሱስ የእግዚአብሔር መልእክተኛ ነው። ማክሰኞ ተጸልዮ በንጋታው 500,000 ብር፣ በዛ ቅጽበት 200,000 በእጁ ገዛ። 200,000 ብር። እንግዲህ እነዚህ ናቸው መንፈሳዊ ቢዝነስማኖች ብቻ አይደሉም፣ ሌባ ቢዝነስማኖች ናቸው። ቸርች በሄዳችሁ ቁጥር የምትበሉት ባዶ ኪሳችሁ የምትመለሱት እናንተ ናችሁ። በቃ የልባችንን መሻት የሚናገር ሞልቷል፣ የሚያደርግልን የሚሆንልን የሌለው ገብቷችኋል? እንዲሆንልሃል። አሁን የኔ መሬት ሲባል ስንቱ አፈር ይዞ ነው ይጸልየው። እንደዚህ አይደለም የሚመጣው። በስራ በመስራት በመልፋት ነው የሰራነውን ነው ምን በለው እግዚአብሔር የሚባርክልን። እኛ ክርስቲያን ሆነን እንጂ ተአምራዊ ፍጥረት አልሆንም። ምን አስማት ሳቢ ጠንቋይ ምናምን አይደለም። እና እነዚህን እያያችሁ ሄዳችሁ ብራችሁ የምትበሉ መቼም እናንተ አትበለጽጉም፣ እነሱ ናቸው የበለጸጉ የሚወጡት። የስምንት ልጆች አባት ነኝ። ምን አበላቸዋለሁ እያልኩ ምሳ የኢትዮጵያ ብር ኪሴ የነበረ ስወጣ ባለቤቴ የቤት እመቤት ነች። ኢንዱስትሪም ሚኒስትሪም የለንም። ከስምንቱ ልጆች መካከል 5ቱ አሜሪካ ነው ያሉት። ታማኝ ነው ወንድሞች እና እህቶች። ኢየሱስ ከሆነ የጠራን የምንከተለው ኢየሱስ ከሆነ ላልተለመደ ነገር ይጥራል። እውነተኛ ጥሪ ጀልባ ያስለቅቃል። እውነተኛ ጥሪ ልምምድ ያስጥላል። እውነተኛ ጥሪ እውቀትን ያስጥላል። ጀልባን የማንለቅበት ጥሪ እና ልምምድ እውቀታችንን የማያስጥለን አለን የምንለው ጥሪ ከሰርከስ ትርኢት አይሻልም። እንደዚህ ደግሞ የተባረኩ እውነተኛ ጥሪ ያለባቸው አገልጋዮች አሉ። እያስተማሩን እየገዘጹን እዚህ ያደረሱን ማለት ነው።
አሉ እንጂ ዝም ብሎ በቃ ራሳቸውን ጠርቶ ነብይ ነን ብሎ በቃ ራሳቸውን ጠርቶ ነው የወጡ። እግዚአብሔር ቃልን ለመናገር ሰውን ለማትረፍ እግዚአብሔር ወንጌል ለማስፋት ሳይሆን የራሳቸውን ብልጽግና የራሳቸውን ሀብት ለማዳበር የወጡ ማለት ነው። እና እንደዚህም ደግሞ የተባረኩ የተጠሩ አገልጋዮች አሉ። እግዚአብሔር በየዘመናቱ ሰው ስላለው እግዚአብሔር ይመስገን። ታምኑኛላችሁ? ገንዘባችሁን የያዘ ዘንዶ ለቆላችኋል። ሀብታችሁን የያዘ ክፉ ተወግቷል። ልተነብይ ነው። ድንገተኛ ሰክሰስ ከፊታችኋል። እናንተ ያልቀጠራችሁት በድንገት የሚመጣ ስኬት አለ። እናንተ በዚህ ቀን ያላላችሁት በድንገት የሚመጣ ስኬት አለ። ቱደገ የአንዳንዶቻችሁ ስም በጓደኞቻችሁ መካከል ሲቀየር አየሁ። እግዚአብሔር ምስክርን በመንፈሴ እያየሁ ስለሆነ ነው። የማትገምቷቸው ሰዎች ቦስ ሲሏችሁ አየሁ። የማትገምቷቸው ሰዎች ቦስ ሲሏችሁ አየሁ። ይሁን አለ። እንግዲህ እኚህ ደግሞ ራሳቸውን የጠሩ እግዚአብሔር ያልጠራቸው ግለሰቦች ናቸው። ቅድም ያየነው የተጠሩ እግዚአብሔር የማያሳፍር አምላክ ነው። እኛ ገንዘብን አንቃወምም፣ ብልጽግናና ተቃውመን ሳይሆን ዋና መቅደም ያለበት ይሄ አይደለም። ቤተክርስቲያን ላይ ሰዎች በሄዱ ቁጥር ይሄን ብቻ ነው የሚናገሩት እኚህ ሰዎችና እኛ ያልተጠሩ ናቸው። እና ደግሞ እነዚህ የሚያስተምሯቸው ምዕመናት ምን አይነት እንደሚሆኑ እንደዚህ ልጅ ላሳያችሁ። በጣም ከሚያሳዝን ነገር መሃል ማለት ነው እግዚአብሔርን ስንት ገርዳሜ መኪና እየነዳ እግዚአብሔርን ይሄን የመሰለ መልክ ይዤ በእግሬ እንደዚህ ዝናብ እየዘነበብኝ ነው የምሄደው። በጣም ያዘንኩት ጌታ በጣም ያዘንኩት። ይህም ቪዲዮ በጣም አሳሳቢ የሚያደርገው የሰበከው ሰባኪ መጽሐፍ ቅዱሱን ዘግቶ ባልጨረሰበት ጊዜ የተሰራ መሆኑ አሊያም ሙዚቀኞች እንኳን ሙዚቃቸውን ሰብስበው ከመድረክ ባልወረዱበት ሰዓት መሰራቱን እንደው አሊያም ደግሞ የቤተ ክርስቲያኗ መብራት ሳይጠፋ በሮቿ ሳይዘጉ ቅዱሳን ውጪ ላይ ሰላምታ ተሰጣተው ሳይጨርሱ የተሰራ ቪዲዮ መሆኑ ነገርየውን በጣም አሳሳቢ ያደርገዋልና እንደው ክርስቲያንን የምንል ሰዎች ቤተ ክርስቲያን እንሄዳለን የምንል ሰዎች የጌታ ስም ተጠርቶብናል የምንል ሰዎች ምን አይነት ህይወት ውስጥ እንዳለን በጣም ያሳያል ብዬ አስባለሁ። ድሮ ሰው ከእግዚአብሔር ቤት ርቆ 5 ዓመት 10 ዓመት ቆይቶ እንኳን ስታገኙት ምናልባት የህይወት ድካም ውስጥ ሊኖር ይችላል እንጂ ንግግሩ ስቲል በጨው የተቀመመ ሆኖ ታገኙታላችሁ። አሁን ገና ሰው ከአዳራሽ ፕሮግራም እንኳን በቅጡ ባላለቀበት አይነት ሁኔታ እንደዚህ አይነት ቪዲዮ ሲሰራ እፍረት ነው የሚሰማን። እቺ ልጅ ገና ከቸርች እንደወጣ ሰው ስለነበረው የጌታ ቃል፣ ስለነበረው አምልኮ፣ ስለነበረው የጌታ መገኘት ከጓደኛዋ ጋር ልትነጋገር ልትመካከር ሲገባት በመንፈስ ቅዱስ ሐሴት እያደረጉ እየዘመሩ ወደ ቤታቸው ሊሄዱ ሲገባ እነሱ ግን ያሉበትን ሕሳቤ ተመልከቱ። መጽሐፍ ቅዱስ ሲናገር ውበት ከንቱ ነው፣ ደምግባትም ሐሰት ነው፣ እግዚአብሔርን የምትፈራ ሴት ግን በስራዋ ትመሰገናለች ይላል። እግዚአብሔርን የምትፈራ ሴት ስለ መልኳ ስለ ውበቷ አታወራም። እግዚአብሔርን የምትፈራ ሴት ሰዎች ስራዋን አይተው አካሄዷን አይተው ሁኔታዋን አይተው ያመሰግኗታል። እግዚአብሔርንም በሷ ምክንያት ያመሰግናሉ። እቺ እህታችን ግን የእግዚአብሔር ስም እንዲሰደብ ራሷንም ደግሞ ማሰደቢያ አድርጋ አቅርባለች። ራሷን ማሰደቢያ ታርክ፣ ችግር የለውም። የሰው መብት ላይ ለምን ትሄዳለች? ደግሞ አይታችኋት ከሆነ የማንም ገርዳሜ መኪና የነዳ ሰው ሁሉ ገርዳሜ ነው እንዴ? ሰርቶ ለፍቶ ጥሮ ግሮ እኮ የገዛ ሰው እኮ አለ። ፋሚሊ ባክግራውንዱ ጥሩ ሆኖ እኮ የተገዛለት ሰው አለ። ይሄ የቅናት ስፒሪት ነው። መኪና የሚነዱትን ሰዎች ሁሉ ስታያቸው በገርዳሜነት ስፒሪት ስለምታያቸው እንጂ ገርዳሜነት የሚለው ቃሉም አይገባኝም፣ ኔጌቲቭ ነው በሚለው ያዙልኝ። ስለዚህ ስታያቸው ደምሽ ስለሚፈላ ጤነኛ መስለው አይታዩሽም። ምን ከነሱ በምን አንሼ ነው? ቅናት በጣም የሚያንጨረጨረሽ ሰው ስለሆንሽ ነው።
ስለዚህ እንደዚህ አይነት አመለካከት ይዞ ክርስቲያን ነኝ ማለት፣ እንደዚህ አይነት አመለካከት ይዞ በጌታ ነኝ ማለት፣ እንደዚህ አይነት አመለካከት ይዞ ቤተክርስቲያን መመላለስ በራሱ አግባብነት የለውም። ሌሎቻችንም እንደዚህ አይነት አመለካከት ካለን ከዚህ ከቅናት ስፒሪት መላቀቅ አለብን ብዬ መልእክቴን ለማስተላለፍ ነው። ቸር ሰንብቱ። ቸር ሰንብት ብራዘር። ቸርቾች ሆይ እሑድ ምንድን ነው የምትሰብኩት? ኢየሱስ የሚለው ነገር ቀረ እንዴ? ኢየሱስ ሊመጣ ነው የሚባለው ነገር ቀረ እንዴ? ማራናታ ምንለውስ ነገር ቀረ እንዴ? ያደግንበት ስለ ኢየሱስ መምጣት ምንናገረው ቀረ እንዴ? ስለ ቢዝነስ ሆነ እንዴ? ሰው ከቸርች እየወጣ በዛች ሰከንድ እንደዚህ ስለ ገንዘብ፣ ስለ ማግኘት፣ ስለ ብር፣ ስለ ብልጽግና እንደዚህ ካወራ ቸርች ምንድነው የተሰበከ ያለው? ራሳችንን መፈተሽ አለብን። በጣም የሚገርም ነገር ነው። የዛሬ ሳምንት ጸልየላ ነበር። በጭንገፋ በጣም ትቸገር ነበር እና ይሄ ጭንገፋ ደግሞ በምን ምክንያት እንደመጣ አንድ ደብተራ በሷ ላይ ይደግም ነበር በቤተሰቧ ጉዳይ እና ከዚህ ስትሽ ነገ 9 ሰዓት ላይ ይሄ ደብተራ ይሞታል ብለ ነበር። አሁን ሞቷል አለች። ራካባሽ ጋራዛ ካታጎ አይውልሽ ለዚህ ሴት ተነብይላት 6 ጊዜ ልጨንግፎብሻል ነው ያልኩት። 6 ጊዜ ጨነገፈባት አልኩኝ። በአንድ ደብተራ ምክንያት ነው እንደዚህ ይወሽ ደብተራው ይሞታል አልኩኝ። የሚሞትበትን ሰዓት ተናገርኩኝ። ባልኩበት ሰዓት ሞተ። ፓፓ ልተንብይ ወይ ከዚህ ስትወጡ ሞተው ታገኛላችሁ። የኛ ወንጌል ጌታችን ኢየሱስ ክርስቶስ ጠንቋዮችንም መተተኞችንም የሰው ልጆችን ሁሉ ለማዳን ነው የመጣው። የሰው ልጅ የሰውን ለማዳን እንጂ ለማጥፋት አልመጣም። ምን አይነት መንፈስ እንደሆነላችሁ አታውቁም ወይ? በእኛ ወንጌል ውስጥ በእውነተኛው በሐዋርያቱ ወንጌል ውስጥ ለጠንቋይም ሆነ ለመተተኛ ለአስማተኛ መጸለይና ያንን ነፃ ማውጣት እንጂ ሰው እንዲሞት መጸለይና ሰው እንዲሞት መናገር ይሞታሉ እያሉ መናገር ይህ የጥንቆላ አሰራር እንጂ የክርስቶስ ወንጌል ስራ አይደለም። ሌላኛው ደብተራ ሲባል ምን ማለት ነው? ደብተራ ማለት ድንኳን ማለት ነው በግዕዝ። ደብተራ ኦሪት የመገናኛው ድንኳን። እንዲሁም አሁን ያሉ ደብተራ የሚባሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ማለት ነው? ሊቃውንት፣ የቅኔ አቋቋም፣ የማህሌት አቋቋም፣ እነዚህ ሊቃውንት የሆኑ ከፍ ያለ ዕውቀት ያላቸው ደብተራ ተብለው ይጠራሉ። ታዲያ ከነዚህ ደብተራ የሚሆን ከቄሱም ይሁን ከፓስተሩም ይሁን ከሼኪው ደግሞ ጠንቋይ የለም ወይ? ይሄው እንደዚህ ልጅ አሁን እንደምታዩት ሟርተኛ ጠንቋይ ይኖራል። እነዚህ ሟርተኛና ጠንቋዮች እንዲድኑ የምስራች የምንሰብክበትና እነሱ ነፃ የሚያወጣ ወንጌል እንጂ ያለን ሰው እንዲሞት ግን የሚጸልይ ወንጌል አዲስ ኪዳናዊ የክርስቶስ ተከታዮች እንደዚህ አያውቁም። በቤተ ክርስቲያን እንዲህ አይነት ልምምድ የለም። እነዚህ አምባሳደር የለበሱ መድረክ ላይ ቆሙ በፕሮቴስታንት ስም የሚነግዱ ጠንቋዮች ናቸው። እኛ ከነዚህ ጋር አንቆጠርንም። ይህን ማወቅ አለባችሁ። የጌታ ሰው አይጥ አስቸግሮኛል። በጣም ጣራው ግርግዳው ብዙ አይጦች በጣም ከሚባል በላይ ለዛ ነው የመጣሁት። ያላረኩት ነገር የለም። ያረጮት ጸበል የለም። ያረጮት ኦልነ ዘይት አንዱ ኢየሱስ ለሁሉ ሞተ። አጨብጭባችሁ ለእግዚአብሔር ክብር። እሷ ያለችው መታ አይጥ አስቸገረኝ ነው ያለችው። እዚህ ጋር ደግሞ ነብያችን የሚለው አንዱ ኢየሱስ ለሁሉ ሞተ። ሲጀምር አንቺ አይጥ ካስቸገረሽ ምንድነው መንገድ ላይ የሚሸጠው የአይጥ መድኃኒት ዘራ ነው? እሱ እያለ ለምንድን ነው ለአይጥ ልታጸልይ የምትመጪው? እነሱስ ምን ሰርተው ይበሉ? ይሄ ደግሞ ነብያችን የአይጥ መርዝ አሰጣትም እንዴ? ምንድነው ለአይጥ ስለሁሉ እሱ ሞተ? ምንድነው የምታወሩት? ምንድነው የተከሰተ ያለው? በጌታ በኢየሱስ ወላሂ ነው ምልብርዝናዬ ጴንጤዎች በጣም ነው የሚመቹኝ፣ በጣም ማለት ነው። ለምን እንደዛ እንዳልኩ ታውቃለህ? በእርግጥ ሃይማኖታቸው ምናምን ልክ ይሁን አይሁን የሚያውቀው ማን ነው? አንድ አላህ ነው። እኔ አይመለከተኝም፣ በዛ እየገባው አይደለም። ግን ከተራቸው ልጀምርልህ።
ያላቸው በፈጣሪ ያላቸው እርግጠኝነት በፈጣሪያቸው በሚያመልኩት አምላካቸው ያላቸው እርግጠኝነት ጎረቤት ጴንጤ ሆኖ ምናምን ያየ ሰው ታውቀዋለህ። ሌሊቱን ሙሉ ፈጣሪና ተመጥ እምነታቸው ሲጸልዩ ያ ብቻ አይደለም። እስኪ አሁን አንተ የጴንጤ መጠጥ የሚጠጣ ታሳየኛለህ? የጴንጤ ሰካራም በብየ መንገዱ የሚወድቅ ታሳየኛለህ? እሺ ጴንጤ ራቡ ቸገረው ጠማው እንደምንም ተኮራምቶ እየኖረ ጠንቋይ ቤት ይሄዳል። ተስፋ ቢቆርጡ እንኳን ጠንቋይ ቤት የጴንጤ ጠንቋይ ቤት መሄድ ካሳየኸኝ ማለት ነው። አታሳየኝ። ሲጀመር ከበሩልኝ። እኔ መከበር ያለበትን አከብራለሁ ብራዘር። እንደዚህ አእምሮ የበለጸገ ወጣት አለ፣ እንደዚህ ፖዚቲቭ የሆነ ማለት ነው። ወንድማችን ሙስሊም ነው፣ ነገር ግን ለተቃራኒው እምነት ያለውን ፖዚቲቭ የሆነ ነገር ሲናገር ይሄ ማለት አእምሮ ሲባረክ ብቻ የምታደርገው ነገር ነው። እኔ በጣም ብዙ ሙስሊም ጓደኞች አሉ፣ በጣም ፖዚቲቭ የሆኑ በጣም እምነታቸውን የሚወዱ ስርዓታቸውና ደስ የሚለኝ ማለት ነው። እምነታችን ፈጽሞ የተለያየ ነው፣ ነገር ግን በጣም የምወዳቸው ጓደኞች ታማኝ ደግሞ በጣም ታማኝ ሲበዛ ታማኝ እና ይሄ ወንድማችን ስለ ጴንጤዎች እያወራ አጠቃላይ ማለት ነውና እንደዚህ ነን። አንዳንድ አሁን የገቡ ግሳንግሶች በጣም አስቸጋሪ ነገሮች ቢኖሩ እኛ እንደዚህ ነን። አሁን ልጁ እንዳወራው ማለት ነው። ገለልተኛ አካል ሲያወራ ደግሞ በጣም ደስ ይላል። ፕሮቴስታንት ሃይማኖት በኢትዮጵያ ሁለተኛ ከፍተኛ ተከታይ ያለው ሃይማኖት መሆኑን ጥናቶች አመላከቱ ሲል ጊዮን ማለዳ ዘግቧል። የኦርቶዶክስና የእስልምና እምነት ተከታዮችን ቁጥር እየተከተለ ያለው የፕሮቴስታንት እምነት ነገር ግን አሁን ላይ የበላይነቱን ወደ ሁለተኛ አድርጓል። በቀጣይ 20 ዓመታት ውስጥ የሀገሪቱ ቀዳሚ ሃይማኖት ይሆናል በመባል ጥናቶች እንዳመላከቱ ተዘግቧል። ጊዮን ማለዳ ዘገባ እንደሚያመላክተው ከሆነ ባለፉት 60 ዓመታት ውስጥ ወደ ሀገራችን የገባው የፕሮቴስታንት እምነት በአሁኑ ሰዓት ታይቶ የማይታወቅና የቁጥር እድገቱ ከፍተኛ መሆኑን አስመዝግቧል። በተለይም በደቡብ ኢትዮጵያ ክልልና በኦሮሚያ ክልል ሰፊ ተከታይ የነበረው ይህ እምነት አሁን ላይ በሚሊዮን የሚቆጠሩ ሰዎችን ወደ ራሱ በመውሰድም ጭምር በሰሜኑ የሀገራችን ክፍል በአፋርም ድረስ እየተስፋፋ መሆኑ እየተነገረ ይገኛል። የዚህ አስገራሚ ቁጥር እድገት ዋናው ምክንያት የሌሎች እምነት አባቶች ከምዕመናን ግንባታ ይልቅ ለህንፃ ግንባታና ለልመና ትኩረት መስጠታቸው ነው ተብሏል። ይፋ የሆነው ጥናት ብዙዎችን እያነጋገረ ነው። እንደዚህ እምነት ለዚህ ሁሉ ቁጥር ከፍ ማለቱ ምን ይመስላችኋል? ሀሳብ አስተያየታችሁን በኮሜንት አጋሩን። ፎሎ ማድረግ እንዳይረሳ። ይበል የሚያሰኝ ነገር ጥሩ ነው መብዛታችን። እኛ ሲጀምር መብዛታችን አሳስቦንም አያውቅም። ምክንያቱም የያዝነው ጌታን ነው። ጌታ ደግሞ የሚፈልገውን ነገር ማድረጉ አይቀርም። ሰውን ወደ ራሱ ማምጣቱ አይቀርም። መብዛታችን ግዴታ ነው። በቃ እኛ አንፈልግብን፣ ግን እዛው መጠን እየበዛን በሄድን ቁጥር የሆነች ዛፍ ተተክላ ስታብብ ዛፎች ውስጥ ደግሞ የሚገቡ በቃ ፍሬ ስታፈራ እዛች ላይ የመጡ ፍሬዋ የሚበሉ ወፎች አሉና መሀከላችን ላይ ብዙ አይነት ደግሞ ቅይጦች እየገቡ ነው ያሉትና መብዛታችን በጣም ደስ የሚል ነገር ነው። የአባቶች ጸሎት ነው። ድሮ በጣም ለወንጌል ዋጋ የከፈሉ ማለት ነው። ነገር ግን ደግሞ የሐሰተኛው ውስጣችን ያለውን ደግሞ ተንኮል፣ ሸር እግዚአብሔርን የሚያሰድብ እግዚአብሔር በእኛ እንዳይሰደብ ማለት ነው። እነሱን ነገር ማጽዳት ማጥራት አለብን። የዛሬው ቪዲዮአችን ይህን ይመስል ነበር። መልካም ቆይታ ይሁንላችሁ። ዳግም እስክንገናኝ ባይ ባይ። ሰላም ሁኑልኝ።